አሰላሙ አለይኩም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ተመልከቱ፣ ይችልሽ ካሜራዋን አይታችኋል። ቀስቱ የሚያሳያችሁ ካሜራው እዛ ድብቅ አይደለም። ይሄ በደንብ ነው የሚታየው። ያው በደንብ ይታያል ማለት ነው። መቼም አስተውሎ ላየው ሰውና ጎበዝ ናት፣ ጀግና። በላች ምግቧን፣ ወተቷን ቀዳች፣ ጠጣች። በቃ የእነሱን ሱፍራ አነሳች፣ አመጣች፣ ወተቷን ቀዳች፣ ሩዟን ምኗን ጥርግ አርጋ ብልት ጥጥት በቃ ግን ቁጭ ብላ በስነ ስርዓት ብትበላው የተደበቀ የቸኮለች ነገር ምናምን ይመስላል። ግን ለነገራችን ላይ ስራ እየበዛብን ሊሆን ይችላል። እኔ አድንቂያታለሁ። እንኪን ካሜራውን አይታው ሊሆን ይችላል። ራሷ ቀርጻ ይሁን መዳሞቿ ለቀዋት ይሁን አላሁ አለም። እኔ ሳገኛቸው ያው ለማስተማሪያ ይሆናል ብዬ ነው የማመጣቸው። እኔ እንደዚህ ደፋር ሁኑ፣ በሚበላ በሚጠጣ እህቶቼ ማለት ነው። ደፋር ሁኑ። በቃ ብሉ፣ ጠጡ። ሌላ ነገር በላይ ጠጣይ ካሉ ማንኛውም ሰው ያስወጣን። ህጋዊም ሆናችሁ ህገ ወጦችም ሆነን ማለት ነው። ያስወጡን በሉ ጠጡ ካሉ። ሳንበላ ሳንጠጣ አንሰራምና፣ ስለዚህ መብላት መጠጣት ግዴታ ነው። ያለን ነገር ያለ አግባብ አታባክኑባቸው እንጂ በአግባቡ በትክክል ነገር በቃ አርጋችሁ ልክ እንደ ቤታችሁ እንደ ራሳችሁ ንብረት አርጋችሁ መብላት መጠጣት። በቀደሙ ኮሜንታችሁ በጣም ነው የተመቼ ማለት ነው፣ አንዳንዶቻችሁ ማለት ነው። አንዷ ደግሞ ያሳቀችኝ እኔ በካሜራ ብዙ ጅብቅ ምረቄኔም ወጥቼ አልችልም ነው የምትለው። አንድኛዋ ምንድን ነበር ያለችው? ካሜራ እኮ አይን ውስጥ ራሱ ሊኖር ይችላል፣ ቤት ሙሉ ካሜራ ነው ብላለች። አይን ውስጥ አይናችንም ውስጥ አድርገውት ይሆን እንዴ? ወይኔ ኮሜንታችሁ ግን በቀደም ማለት ነው የመጀመሪያ ቪዲዮ የለቀኩት ጊዜ ማለት ነው 24,000 ምናምን እይታለው። በጣም ነው የተመቸኝ አስተሳሰባችሁ ማለት ነው። ግማሾቻችሁ ትፈራላችሁ። ሀቂቃ ኮሜንተሮች አሳቁኝ። ያንቺም መንሽፋ ይዞ ያለ ፕሮግራም ማጽዳት ያማ ያለ ፕሮግራም እኮ ያጸዳችሁ መንሽፋዋን ይዛ ለስርቆት እኮ ብላ ነው፣ ለመጠጣት ብላ ያለ ፕሮግራም እንትን ትላለች ማለት ነው። ጸዳ አደረገች። የሆነ ነገር እኮ እኛም ልንሰርቅ ስንል እኮ እንደዛ ያደርገናል አይደለ? አንደባበቅ። ሁላችንም እናደርጋታለን ይችን ነገር ማለት ነው። አላህ ይጠብቀን። የሚያለቅስ ኢሞጂ አለ ምናምን በቃ የምታለቅሱላላችሁ በቃ ብዙ ነገር አለ ማለት ነው። ኮሜንታችሁ ማለት ነው በጣም ነው እኔ እያነበብኩት ነበረ። እያንዳንዳችሁ ኩሽና ያለ ካሜራ ቤት ክላስ ሊሰራ ይችላል እንዴ ብላለች። አንዷ ደግሞ ኩሽና ያለ ክላሷ በቀደም ሰርቻለሁ መሰለኝ። ክላስሽ አይሄድም። አንድ ክላስ ተተቀመጠ አንድ ክላስ ነው። በሩ ግን ፊት ለፊት ከሆነ ካየሽ ይቀርጽሻል ማለት ነው። እህቴ እኔ ያለሁበት ሁኔታ አመት ከ2 ወሬ ከልጅ ጋር ማበድ ነው። አላህ ይጠብቅሽ እህቴ ማለት ነው። አላህ ይጠብቅሽ። ወላሂ ከልጅ ጋር በጣም ከባድ ነው፣ አስቸጋሪ ነው። አንዷ ደግሞ አረ ወገን ካሜራ ክፍሌ ውስጥ አለ ምን ላድርግ ልጥፋ ወይስ ምናምን ብላለች። ይሄ ኮሜንት የተጻፈው ከ3 ቀን በፊት ነው። አትጥፊ፣ ካሜራው ይኖር አንቺ አትጥፊ ማለት ነው። እንዳጠፉ አሁን ሰዓት ላይ ልጆች ማለት ነው እዛው ኮንትራታችሁ ቤት ስሩ። ምን ነው ኮንትራት ሆኜ በሆነ ነው ያልኩት እኔ። ለነገሩ ሰው የርዝቁን ነው የሚበላው፣ ግን ደሞዙ ምንም ያህል ልዩነት ላይ ኖረው ስለሚችል ቢኖራችሁ ራሱ በ5 በ6 ምናምን በ8 በ7 ብትሰሩ የቤት ኪራይ ያለ ወደዛ ስራ ስትፈቱ የሚጠፋው ገንዘብ ምናምን በቃ በዚህ ላይ ስትታመሙ እንደልባችሁ ወጣ ገባ የለ፣ ሐኪም ቤት እንደልባችሁ መሄድ ብዙ ነገር እንደዛ ነገር በቃ ያስቸግራልና እዛው መዳማችሁ ቤት ስሩ ማለት ነው። ይኖራ ታዲያ ክላስሽ አድርገውታል አይደለ? አይዞሽ በቃ አንቺ ተጠንቅቀሽ ካየሽው ጥንቅቅ ብለሽ ተጠንቅቀሽ መኖር አለብሽ ማለት ነው እህቴና። አይዟችሁ። ብዙ ኮሜንት ነው ያለውና ይሄን ሁሉ ኮሜንት ማንበብ አልችልም። መጀመሪያ ቪዲዮ ከ3 ቀን በፊት ከ4 ቀን በፊት የተለቀቀው ቪዲዮ ላይ ነው ይሄ ኮሜንት። ብዙ ኮሜንት አለ እና እህቶቼ በጣም ደስ ትላላችሁ። ለነገሩ ያህል በጣም ነው ደስ የምትሉት ማለት ነው። ጎበዞች አንዳንዶቻችሁ ደግሞ ትፈራላችሁ። የኔ ቢጤ አትፍሩ። ብሉ፣ ጠጡ፣ ልበሱ። በቃ ድፍረት ይኖራችሁ። ስራችሁን ግን በአግባቡ መስራት ነው በቃ። ሌላ ልዩነት ነገር የለውም። እና ካሜራ እንግዲህ የታወቀ ነው አሁን ሰዓት ላይ። እኔ አሁን እዚህ ጋር ቁጭ ብዬ እያለፈለፍኩ ነው። እነሱ ግን የት ጋር እንዳደረጉ ካሜራውን አላውቅም። እንግዲህ ሊሰሙኝ ይችላሉ፣ ሊቀርጹኝ ይችላሉ። ብዙ ነገር አለ። አሁን ላይ ደግሞ የመጣ ካሜራ መሰላችሁ? ያለ ኢንተርኔት የሚሰራ ካሜራ መጥቷል ማለት ነው። ያለ ኢንተርኔት እንደዚሁ የሚሰራ እንደዚሁ የሚቀርጽላቸው መጥቷል።
ከዚያ ደግሞ ድምጽም ይቀዳል፣ በስልካቸው ላይ ያያይዙታል። የትም ቦታ የትም ሀገር ሄዱ የትም ሀገር በስልካቸው ማየትና መከታተል ይችላሉ፣ እኛም ማለት ነው ምን እንደምንሰራ እና እንደዛ እየተደረገ ነው ያለውና ተጠንቀቁ። ጥንቃቄ ኖሮን እንድንሰራ ማለት ነው። ሌላው ነገር የራሱ ጉዳይ። እሺ አትፍሩ። እነዚህ የውጭ ዜጋዎችና እኛ ሀበሻዎች ደግሞ አንድ አይደለንም። እኛ የሆነ እፍረት ነገር ይዘናል፣ ይሉንታ ነገር ይዘናል። እነሱ ደግሞ ጣጣ የላቸውም። ለመብል፣ ለመጠጣት፣ ለመልበስ፣ ለምናምን እንደዚህ መሽቆጥቆጥ ምናምን ነገር ምንም ኬርለስ ናቸው። በቃ ምንም ነገር እንትን አይላቸውም። ለሰው ጣጣ የላቸውም። በቃ የሆነም ነገር ከታደረጉና ካጠፉ ደግሞ ፍጥጥ ብለው ከመዳማቸው ጋር ይዋጋሉ ማለት ነው። በጣም ነው የሚገጥማት፣ በነገር ይገጥማታል። እንደዚህ እንደኛ ተሽቆጥቁጠው ፈርተው ሰው ያየኛል ስንበላ እኮ እኛ ራሱ ተሽቆጥቁጠን እኮ ነው የምንበላው። እነሱ እንኳን እያዩን እኮ በደንብ ጠግበን አንበላም። እኔ አሁን ነይ ቅረቢና ቢ ምናምን ከኛ ጋር ይላሉ፣ ግን እምቢ ላለ ማለት ቀርብ ይበላለሁ፣ ግን አልጠግብም። የበላሁትንም አላውቀውም ጭራሽ። አንዳንድ ጊዜ ያዙማ ነገር ምናምን ሲሆን ማለት ነው። እና ከነሱ ጋር የምንበላው ነገር በጣም ደስ አይልም። ኩሽና ሆኜ ወይም የምበላበት አካባቢ ሆነ እነሱ ካሉ አይበላም ብዙም። በቃ እንደዚህ ሰረቅ እያረጉ ስለሚያውን እንዴት ነው የምትበላው? እንዴት በላችሁ? ምን ያክል ነው ያቀረበችው? ምናምን ያሉኝ ነው የሚመስለኝና በጣም እንንሳቀቃለን ሁላችንም። እኛና እነሱ አንድ አይነት ሰዎች አይደለንም፣ እንለያያለን። በጣም በተፈጥሯችን ማለት ነው እንለያያለን። እና ጎበዞች ናቸው። እኔ አድንቂያታለሁ ልጅቷን ማለት ነው። ብልት ጥጥት አደረገች። ካሜራ እንዳለ ታውቃለች። በቃ እቃዋን ስራዋን ተፍ ብላ እየሰራች ነው። በቃ ይሄ ነው፣ ሌላ ነገር የለም እህቶቼ። በስነ ስርዓት እቃቸውን ስናጥብ፣ ቤታቸውን ስናጸዳ፣ አልጋቸውን ስናነጽፍ፣ ስንረታትብ ምናምን ስንል በስነ ስርዓት መስራት አለብን። በቃ የራሳችን አስመስለን ልክ እንደ ራሳችን ንብረት መያዝ፣ ንብረታቸውን እንደ ራሳችን በቃ ሆነን መስራት አለብን እንጂ ዝም ብለን ድፍትፍትፍት የሆነ ዝም ብለን ነካ አድርጎ ወጣ ምናምን ነገር እንደዚህ በቃ የሆነ ነገር አታድርጉ። በስነ ስርዓት ከሰራችሁ ያ ካሜራ ቢቀርጻችሁም እናንተን እውነታ ነው እንጂ የሚያወጣው ምንም ነገር የለም ማለት ነው። በመብል በመጠጥ ደግሞ ብልት ተጠጠት፣ የምትፈልጉትን ነገር ደግሞ ስርት ብልት ተጠጠት። አዲሶች በተለይ ማለት ነው እዚህ ሀገር ላይ ስትመጡ ምግብ አትምረጡ። ቀስ ቀስ እያላችሁ ትለምዱታላችሁ እህቶቼ። ብሉ ጠጡ። እሺ ቢጠፋ ዱቄት አይጠፋም። ዱቄቱን ቂጣችሁን ቡክት ካሜራ ካለ ኮፈፍ አርጋችሁ እንደ ዳቦ ነገር እንደ አምባሻ ነገር ግግር የሆነ ነገር በቃ ተማሩበት። ሩዙንም እንደዚህ ምናምን ያገኛችሁትን ብሉ ጠጡ፣ እንዳትጎዱ በምግብ ማለት ነው። ደግሞ አንዳንዶቹ እንወፍራለን እያላችሁ ማለት ነው ምግብ እየተዋችሁ በሽተኛ ብዙዎቻችሁ እየሆናችሁ ነው ያላችሁት። ብትወፍሩ ምንም ችግር የለውም፣ ጤንነት ነው። ግን ከምግብ እየተዋችሁ ሰውነታችሁ ሲቀንስ፣ የቪታሚናችሁ መጠን ሲቀንስ ምን ስትሉ በሽታ ላይ ነው የምትወርቁት ማለት ነው። ከባድ ነው እህቶቼ። ራሳችሁን ጠብቁ፣ ራሳችሁን ሆኑ፣ ብሉ፣ ጠጡ፣ ስሩ፣ ገንዘባችሁን በአግባቡ ያዙ። ኢንሻአላህ ያልፍልናል እኛም። እና ይሄ ነው የኔ ምክር፣ የሚመክራችሁ ይሄ ነው። ሼር አድርጉኝ፣ ሰብስክራይብ አድርጉ ለወዳጅ ዘመዶቻችሁ። ይሄን አድርጉልኝ ማለት ነው።